ዮናስ ወደ መርከቧ ላይ ሲወጣ መርከበኞቹ ዕጣ ሲጥሉ አያቸው። ዕጣው በዮናስ ላይ አረፈ። መርከበኞቹ በንዴትና በፍርሃት ከበቡት። አንዱም እንዲህ ሲል ጮኸ፣ ማነህ? አገርስ የት ነው? ይህን ሁሉ መዓት ያመጣህብን ምን አድርገህ ነው? ዮናስ ቀጥ ብሎ ቆመና እንዲህ አላቸው፣ እኔ ዕብራዊ ነኝ። ባህሩንና የብስን የፈጠረውን የሰማዩን አምላክ እግዚአብሔርን አመልካለሁ። ፍርሃታቸው በእጥፍ ጨመረ። የዚህ ሰው አምላክ ባህሩን የፈጠረ ከሆነ በመርከብ ማምለጥ የማይታሰብ ነው። ባህሩ ጸጥ እንዲልን ምን እናድርግ ሲሉ ጠየቁት። እዚህ ጋር ነው የዮናስ ልብ መጨከኑን የምናየው። መርከቧን ወደ ኋላ መልሱ ወይም ንስሐ ገባለሁ አላለም። ይልቁንስ አንስታችሁ ወደ ባህሩ ጣሉ፣ ያን ጊዜ ባህሩ ጸጥ ይላል። ይህ ማዕበል በእኔ ምክንያት እንደመጣ አውቃለሁ አላቸው። ለእግዚአብሔር እሺ ከማለት ይልቅ በማያውቀው እጅ ሰምጦ ለመሞት መረጠ። የዮናስ አካል ባህሩን በነካበት ቅጽበት ሁኔታው ተለወጠ። ከበላዩ ንፋሱ አሁንም ያፏጫል። በቀዝቃዛው ባህር ውስጥ ግን አስፈሪ ጸጥታ ሰፈነ። ከብዙ መፍጨርጨር በኋላ አቅሙ ከድቶስ መስጠም ሲጀምር የባህሩ ውሃ ሳምባውን ሲሞላው ይታወቀዋል። ጥልቁ ከበበው። የባህር ሳርና እጽዋት በሰውነቱ ላይ ተተብትቧል። ወደ ተራሮች መሰረት ምድር አብቅታ ጥልቁ የሚጀምርበት ቦታ እየወረደ ነው። ዮናስ አሁን ማሸነፉን አመነ። ጠላቶቹን ላለመማር ሕይወቱን አሳልፎ ሰጥቷል። ነገር ግን እግዚአብሔር ትልቅ ዓሣ አዘጋጅቶ ነበር። አሁን በልጆች ተረት ውስጥ የምታውቁትን የዓሣ ሆድ እርሱት። እውነታው ስነ ሕይወታዊ ቅዠት ነበር። ከጨለማው ጥልቅ ውስጥ አንድ ግዙፍ አዳኝ ብቅ አለ። ዮናስ ለመሸሽ ቢታትርም ተስፋ የሌለው ትግል ነው። ዓሣ ነባሪው አልነቀሰውም። ሐኪም እንዳዘዘለት ኪኒን ሰልቅጦ ዋጠው። ዮናስ ከባህሩ ውሃ ጋር ተስቦ እንደ ኮሪደር ሰፊ በሆነው ጉሮሮ ውስጥ አለፈ። ወደ ሕያው መቃብር ውስጥ ገባ። ለ3 ቀንና ለ3 ሌሊት በሕክምና ሊገለጽ በማይችል ሁኔታ ውስጥ ቆየ። በጨለማ ውስጥ አብረው ተሰብስበው ከገቡት ነፍሳት ከሚሰጡት ደካማ ብርሃን በስተቀር ድቅድቅ ጨለማ ነበር። አየሩ ከበደ። ትኩስና ሽታውም አፍንጫው ቆርጦ የሚጥል ነው። በጨጓራ አሲድ ውስጥ እየተንሳፈፈ ቆዳው በአሲዱ መላጥ ጀምሯል። በአንድ ስነ ሕይወታዊ ሰርጓጅ መርከብ ውስጥ ተዘግቶበታል። ይህ ታሪኩ የሚለወጥበት ነጥብ ነው። በዚያ ጨለማ ውስጥ መታገሉን አቆመ። መሸሽና መደበቅ ቀርቶ መሞት እንኳን አይችልም። ለመጀመሪያ ጊዜ ዮናስ ተናገረ፣ ለመርከበኞቹ ሳይሆን ለፈጣሪ። የፍጹም ስብራት ጸሎት ጸለየ። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት ብሎ ጮኸ። በባህርና ከምድር በታች ካለው ጥልቁ ቦታ እንኳን ቢሆን መሰወር እንደማይችል ተረዳ። በሦስተኛው ቀን ዓሣ ነባሪው ወደ ላይ ወጣ። በታላቅ ግፊት ነብዩን በደረቅ ምድር ላይ ተፋው። ዮናስ በባህሩ ዳርቻ ላይ